ጃፓን ወታደሮች መመልመሉን ትታ ኢንጂነሮችና ዶክተሮችን ማስተማር ስለጀመረች ነው። ባይ ዘ ዌይ በአጭር ጊዜ ከቻፓ አድርጋ አሜሪካ ላይ ደረሰችባት። እንዴት ካልሽ ወታደር ስትመለሚ ወታደር ላይ ፎከስ ስታደርጊ ኮንሱመር ነው ወታደር። አንቺ ነሽ ምትነስ AK-47 ማስታወቂያለሽ፣ ታለብሽዋለሽ፣ ታበይዋለሽ፣ ታጠጪዋለሽ፣ ትከፍይዋለሽ እንደ መንግስት ማለት የህዝብ ብር ነው ደግሞ መንግስት ማለት ኤግዛክትሊ ወጣለው ፓወር ግን ይሰጥሻል አይደል? ያው ራስሽን ትከላከይልሽ። ኢንጂነር ግን ስታስተምሪ ኦር ዶክተር ስታስተምሪ ኦር የሆነ ቴክ ላይ ያለ ተማሪ ስታስተምሪ ግን ይሄ ተማሪ ለጊዜው ነው የምታወጭለት። ተምሮ ከጨረሰ በኋላ ግን ነገ የስራ ግብር ይከፍላል፣ ቢዝነስ ክሬት ያል ኮንሱመር አይሆንም፣ ፕሮዲዩሰር ነው። ዝም ብለሽ አስቢ። አሁን ምን ማለት መሰለሽ? አንድ ብር አንቺ ልትሰጪኝ ነበረ። እሺ አንድ ብር ብቻ ነው ያለሽ። እሺ አንድ ብሩን ሰጠሽ፣ ስንት ብር ይቀርሻል? ዜሮ አይደል? አንድ ብር ነው የነበረሽ አይደል? ዜሮ መስጠቱን ትተሽ እኔ አንድ ብር ብጨምርልሽ ስንት ብር ይኖርሻል? አወዳጅ ዜሮ እና ሁለት ብትሰጪኝ ነው ዜሮ ነበር። እኔ ስሰጥሽ ሁለት ብር አይደል? ሁለት ብር አንገለኝ። yes ምን ማለት መሰለሽ? ወታደር ስትመለሚ ውጪ ወታደርን ትተሽ ተማሪዎች ላይ ኢንጂነሮች ላይ ኢንቨስት አድርጊ። ደብል ገባሽ? መስጠት ብቻ አይደለም ወጪ ቀነሰሽ እኮ አንቺ ኢንቨስት ያደርግሽ ገባሽ? ታዲያ ኢንሾርት ተርም እንደዛ ዲሞሊሽት ሆና እንደዛ ኒውክሊየር ወድቆባት ጃፓን 40 ዓመት ውስጥ ከቻፓ አድርጋ ሁለተኛ ባይደው 1980 መጨረሻ የቶኪዮ ኤክስቼንጅ ከኒውዮርክ ኤክስቼንጅ ይበልጥ ባይደው እና አሜሪካ መቋቋም ስላለባት ያው የአሜሪካን ትሪክ ይታወቃል። ማስቆም ስላለባት ተጠቅማን ያስቆመቻትም ላይክ ገንዘባቸውን ተናደርገው አፕሪሺየት አድርገው ጃፓኖችን ከዛ በኋላ የጃፓን ኢኮኖሚ ሴትል አድርጎ ቆሙ ቀረ። አይቶ ቻይና እስክትመጣ ራሱ አልተንቀሳቀሰችም የጃፓን ኢኮኖሚ ባይደው ከዛ ቻይና መጣ አለፈቻት። ገርማል። ከዚህ ነገር ጋር ይገናኛል ማለት ነው። እኔም ጠይቄ ያውቃለሁ የሆነ ቦታ ላይ እንደቆመች ተሰምቶኛል። of course the last 20 years ምንም አፕሪሺየት ነው ያደረገው በቃ ማለት እንትናቸውን ኢኮኖሚያቸውን ገንዘባቸውን ጨመሩት። ዲፕሪሺየት ሳይሆን አፕሪሺየት አደረጉት። የመግዛት አቅማቸውን ጨመሩት፣ ከፍ አደረጉት። ማንም ኢንቨስተር መጥቶ ኢንቨስት አያደርግም ጃፓን ውስጥ ምክንያቱም የጃፓን ገንዘብ ትልቅ ነው። አሁን ኢትዮጵያ ባይዘ ገንዘቧን በማዳከሟ እኮ ኢንቨስተር መጥቶ እኮ ኢንቨስት እንዲያደርግባት እድል ይፈጥራል። ለምን $1 150 ብር ሆነለት ስንት ሺህ ሰው ይቀጥርብሃል። $100 እኮ ካወጣ 15000 ብር። ድሮ ግን በ50 ብር ቢሆን 15000 ለመክፈል $100 $300 ነው። አዎ ገባሽ? ብርሽን ስታዳክም እኮ የምታገኝ ኢኮኖሚ ነው። የጃፓንን ብር አውቀው ማዳከም ሳይሆን አፕሪሺየት አደረጉ፣ ጨመሩ። ያኔ ኢንቨስትመንቱ ቀነሰ የጃፓን ማለት ይሄንን ሁሉ ማወራሽ ትምህርት ሎንግ ተርም ኢፌክት እንዳለው እንድታይ